በመጨረሻ እውነቱን ያወቀ ይመስለኛል እንግዲህ እናትና አባትየው ያወሩ ስለ ዳኒ እንግዲህ በሩን ከፍቶ ገብቷል ስለዚህ አሁን የሰው ሚስት የራሱን አስቀምጦ የሰው ሚስት ይማግጣል ምናን የሚል ወሬ እዛጋ ስለሰማ አሁን ዳኒ ቀጥታ ሄዶ እነሱን ይጠይቃቸዋል ማለት ነው ስለዚህ እናንተ እውነቱን ታውቃላችሁ ወይ እስከዛሬ ተጫወታችሁብኝ ምናን ብሎ እንግዲህ የሚናገራቸው ይመስለኛል አሁን ላይ ሁለቱ አባትና ልጅ እንግዲህ እውነቱን ሲያወሩ ስለ ዳኒና ሲሳለቁበት አሁን ላይ እንግዲህ በሩን ሳይከፍት እየሰማ ስለነበር አሁን ላይ እውነቱን ያወቀ ይመስለኛል ማለት ነው ስለዚህ አሁን ዳኒ እነሱ እውነቱን እንዳወቁ ከሰማና ካወቀ ራሱ መጠንቀቅና የራሱን ውሳኔ መወሰን አለበት ብዬ ነው ማስበው እንግዲህ ኤደን ከዳኒ ጠፍታለች እንግዲህ ኤደን ከትሁትና ከአባትየው ሁሉንም ነገር ስለ ዳኒ እንግዲህ ዳኒ ከቲና ጋር አንድ ላይ መሆናቸውንና እህትና ወንድም እንዳሉኑ ካወቀች በኋላ ለዳኒ ያላት አመለካከት በጣም ይወረደ ሆኗል ማለት ነው ስለዚህ አሁን ዳኒ እንደፈለገ ሄዶ ኤደንን ማግኘት አይችልም ኤደን እንግዲህ ቦታ ቀይራለች የተከራየችበትን ቦታ እንግዲህ ድሮ የሚያውቀው ዳኒ አይደለም አሁን ላይ ቦታ ተቀይራለች ማለት ነው እንግዲህ ዳኒ ደግሞ በጣም አሳስቦታል የኤደን ነገር አሁን ላይ ምን ሆና ነው ወይስ እንግዲህ ሚስጥሩንም እንዴት አወቀች የሚለው ነገር እያሳሰበው ይገኛል ትሁትንም ሄዶ ዳኒ ትሁትንም ሄዶ ለመጠየቅ ቢሞክርም ትሁት ምንም ነገር እንደማታውቅና እንግዲህ ያውላ ነገር ሚስጥሩ ነው እንደማይቆይ ነግሯለች ስለዚህ በተዘዋዋሪ ትሁት ኤደን እንዳወቀችበት ለዳኒ ነግሯለች ነገር ግን ዳኒ ስሜታዊ ስለሆነ ምንም አይነት ነገር የተሰማው ወይም ደግሞ ያወቀ አይደለም ማለት ነው ዳኒ ከትሁት ሌላም እንግዲህ ካሌብና አባትየውም ጋር ሄዶ ስለ ኤደን መጥፋት ቢጠይቃቸው ነገር ግን አባትየውና ካሌብ እንግዲህ ዳኒ ላይ ተጫውተውበታል እንደሚደዋወሉ እንግዲህ ለዳኒ ሲነግሩት ዳኒ ጨልሏል ማለት ነው ስለዚህ አሁን ላይ ዳኒ ኤደን እንደሚያፈቅራት እናቃለን ነገር ግን እንግዲህ ከእጁ ወጣለች ኤደን አሁን ላይ ኤደን የራሷን ህይወት ነው አሁን ላይ የምትጀምረው ይመስለኝ ዳኒ አሁንም አረፈደም እንግዲህ አባትየው እንዳለው ከሆነ ራሱን ከዚህ ነገር እንዲያጸዳና እንደገና እንግዲህ ስራ ጀምሮ ኤደን እንዲያስደምማት ቢነግረውም ነገር ግን ዳኒ አሁንም በባዶ ሜዳ ላይ ነው እየተጫወተ ያለው ማለት ነው ሌላው እንግዲህ ቲና አሁን ላይ ከካሌብ ጋር ለመፋታት ወስናለች እንግዲህ ካሌብ ከዚህ በፊት ቲናን ፍቺ እንደሚፈልግ ነግሯት ነበር ነገር ግን አሁን ላይ ቲና ፍቹን እንደማትፈልግና ከዛ ቤት እንግዲህ እንደመጠቆና እንግዲህ እንደማትላቀቅ ነው ለካሌብ እየነገረችው ያለችው አሁን ላይ ቲና እንግዲህ ተነስታ ካሌብን ምንድነው ያለችው 4 ሚሊዮን ብር ስጠኝና ከዚህ ቤት እወጣለሁ እያለችው ነው ማለት ነው እንግዲህ እንደሚታወቀው ዳኒም አባትየውን 4 ሚሊዮን ብር ስጠኝና ስራ ለጀምርበት እያሉ ይገኛል ጭራሽ አሁን ደግሞ ቲና መታ ካሌብን 4 ሚሊዮን ብር ስጠኝና እንፋታ በቃ ፍቹን ከፈለክ ይሄን ብር ስጠኝ ከዛ በኋላ እኔም አንተ ቦታ አልደርስም ብላ እንግዲህ ነግሯለች ካሌብ እንግዲህ ቀልዶባታል ማለት ነው እናንተ ሁላችሁም ብር ነው የሚታያችሁ ብሎ እንግዲህ ነግሯታል ማለት ነው ቲና ከዛ ቤት እንዳትወጣ የምታደርገውን ጥረት እንግዲህ እየቀጠለች ነው አባትየው ጋር ሄዳም እንግዲህ እግሩ ስር ወርቃ ይቅርታ ለማለትና የአባትየውን ቀልብ ለመውሰድ እየሞከረች ነው ነገር ግን አባትየው ይቅር እንደሚላትና ነገር ግን ካሌብ ይቅር እንደማይላት ነግሯታል እሷ ግን ከካሌብ ጋር እንዲያስታርቃቸውና እንደገና ከካሌብ ጋር ለመሆን ፈልጋለች ማለት ነው እንግዲህ አሁን ላይ ቲናና ዳኒ ሁሉም እንዳወቁባቸው አልነቁም ካሌብም አባትየውም ትሁት እንግዲህ እንደምታውቅባቸው ያቃሉ ነገር ግን እሷ ተናገራለች ብለው አላሰቡም ነገር ግን ካሌብና አባትየው የዳኒንና ቲናን እንግዲህ በጣም ከባድ ስራ ነው ቤታቸው ሳይሆን እዛ ቤት እንግዲህ እንደ ባልና ሚስት እንግዲህ የሆኑ በካሌብ ላይ ደረባበት ዳኒን ደረባበት ስንት ነገር ሲያደርጉ አባትየው ተመልክቷል አሁን ላይ አባትየው እንግዲህ ከዚህ ቤት የሚያስወጣበት ምክንያት ምንድነው እዚሁ አጠገባቸው ያሉ እንግዲህ ሐሳባቸውና እንትናቸውን በብልሃት ለመረዳትና ግን ነገር ግን ከዚህ ቤት ከወጡ በጣም ከባድና አስቸጋሪ ሊሆንባቸው ስለሚችል ለዛ ነው እንግዲህ እዚህ ቤት ዳኒንና ቲናን ማስወጣት ያልፈለገው ማለት ነው
ነገር ግን ካሌብ ሁለቱንም ከዚህ ቤት ለማባረር ፈልጓል። አሁን ግን እንግዲህ አባትየው እንዳለው ቲናን ከዚህ ቤት እንዲወጡና ሁለቱም ኑሯቸውን ሌላ ቦታ እንዲኖሩ ነግሯታል ማለት ነው። ምክንያቱም ካሌብን የምትፈልገው ከሆነ የአባትየው ቤት ስለሆነ እዚህ የአባትየው ቤት ምንም እንደማትሰራና ከካሌብ ጋር ወጥተው ሌላ ቤት እንደሚኖሩ ወይም ደግሞ እንዲኖሩ አስረግጦ ነግሯታል ማለት ነው። ዳኒ በተደጋጋሚ ጊዜ ለኤደን ቢደውልላትም ጭራሽ አንስተው እንደማትፈልገው ወይም ደግሞ ከዚህ በኋላ እንዳይደውልላትና ቦታ መቀየሯን ቤት መቀየሯን ነግሯለች ማለት ነው። እስከዛሬም ድረስ ከሱ ጋር መሆኗን በጣም እንግዲህ አናዷታል ማለት ነው። ነገር ግን አሁን ላይ ዳኒ መማር አለበት። እንግዲህ ኤደን ምን ሰምታ ይሁን እንግዲህ አላወቀም፣ ደንግጧል። አሁን ያለበት ሁኔታ ዳኒ በጣም ከባድ ሁኔታ ላይ ነው። እንግዲህ ኤደንን በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ኤደን አመለጠችው። ከዚህ በኋላ የሚያገኛት አይመስለኝም። አባትየው እንግዲህ ጠርቷት ካላስተረቃቸው በስተቀር ኤደን ያንን ነገር ከሰማች በኋላ በቃ ለህሊኗም ስትል ወይም ደግሞ እንግዲህ በጣም ከአይምሮ በላይ ስለሆነባት የሚያደርጉት ነገር የቲናና የዳኒ እንግዲህ በገዛ አባትየው ቤትና በካሌብ ቤት እንደዛ መሆናቸው በጣም አስገርሟታልና ስለዚህ ከዚህ በኋላ ከሱ ጋር ለመሆን በጣም ምንም አይነት ምክንያት የላትም። ከሱ ጋር አለመሆንን ነው የምትመርጠው። እንግዲህ ዳኒን ትተዋለች። እንደ ድሮ ዳኒ ብላ አታስብለትም ማለት ነው። እሷ ያሰበችለት እስከዛሬ ድረስ ተጫውቶባት አሁን ላይ ኤደን የሷ ተራ ነው ማለት ነው። ስለዚህ ምንም ስልክ እያነሳችለት አይደለም። አሁን ላይ የካሌብና እንግዲህ አባትየው ዳኒ ላይ እየተጫወቱበት ነው የሚገኙት ማለት ነው። እንግዲህ ዳኒ በፍርሃት የተነሳ ካሌብን እንግዲህ ስለ ኤደን እያወራው ይገኛል። ኤደንን እንደሚወዳትና እንደሚያፈቅራት በሷም ቀልድ እንደማያቅ ነግሮታል ማለት ነው። ነገር ግን እንግዲህ ዳኒ በምን ድፍረት ነው እንደዚህ ካሌብ ሊናገር የሚችለው? ሊያውም የካሌብ ሚስት እንግዲህ እህቴ ናት እያለ ብዙ ነገር እያደረገ እንግዲህ ዳኒ በምን አይነት ድፍረት እንደዚህ እንደሚያወራው አይታወቅም። በጣም የሚገርም ልጅ ነው። ጭራሽ ካሌብን ከሱም ብሶ መናገሩ ትክክል አይደለም ብዬ ነው ማስበው። ካሌብ ግን እንግዲህ አሁን ላይ ረጋ ብሎ እንግዲህ ሰከን ባለ መልኩ የዳኒን ነገር በመጣበት እየመለሰው ይገኛል ማለት ነው። ስለዚህ ዳኒ ምን ማድረግ ያለበት አሁን ላይ መንቃት አለበት። እንግዲህ አሁን ላይ የሰው ቤት ነው ያለው። ከዛ የሰው ቤት እንግዲህ ለቆ ወጥቶ ቲናን እንግዲህ ትቷት ከኤደን ጋር እንደምንም ብሎ ይቅርታ ጠይቆ ከሷ ጋር መሆን ነው ያለበት ማለት ነው። ጊዜው አረፈደም። አሁንም ቢሆን የሚያደርገው ነገር እሷ ስለሰማች ሄዶ ይቅርታ ጠይቆ ከዛ ቤት ወጥቶ ስራውን ከሷ ጋር በመስራትና አብሮ በመለወጥ እንደ ኤደን ማመን አለበት ብዬ ነው ማስበው። ስለዚህ የዳኒ ጉዳይ መጨረሻው ከባድ ነው የሚሆነው በጊዜው ካልተመለሰ። ከቲና ጋር አሁንም ያስቡትና እንደገና ሌላ ነገር አቅጣጫ ነው እየወሰደችው ያለችው ቲና። ስለዚህ ዳኒ ከቀልቡ ተመልሶ ከኤደን ጋር እንግዲህ ይቅርታ ጠይቋትም ቢሆን ከሷ ጋር መሆን አለበት ብዬ ነው ማስበው። ካመለጠችው እንደማያገኛት ነው ከዚህ በኋላ ማስበው ማለት ነው። እስቲ እናንተ በዳኒ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቲና በጣም እየተጠራጠረች ነው። የዳኒን ምን እያለችው ነው? እስቲ ስለ ቤተሰብ ንገረኝ ብለዋለች። ስለዚህ ስለ ቤተሰቡ ማወቅ ትፈልጋለች ማለት ነው። አሁን ላይ ቲና ከኤደንና ዳኒ እንግዲህ ሁለቱ ጓደኛ ፍቅረኛ ማቾች እንደሆኑ አታውቅም። እንግዲህ እሷን ሚላት የነሱ ቤተሰብ ነው እንጂ የኔ ቤተሰብ ነው እንኳን ለቲና አላላትም ማለት ነው። አሁን ቲና ብትሰማስ እንግዲህ ዳኒ ከኤደን ጋር ግንኙነት እንዳለው ቲና ብትሰማ ምን የሚፈጠር ይመስላችኋል? እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቲናም እንዳለችው እንግዲህ ሁሉም ነገር እንደማይነገርና አንዳንዴ ሚስጥር ሰው በሚስጥር ይዞ እንደሚቆይና ሁሉም ነገር መናገር እንደሌለበት ራሷ ነግሯለች ማለት ነው። ስለዚህ ቲናም እንግዲህ ሌላ ሰው ያዘችው ነገር አለ ወይም ሌላ ፍቅረኛ ይኖራታል ከሁለቱ ውጪ። ምክንያቱም እሱም ለማጣራት ሲሞክር እሷ እንዳለችው ሁሉም ነገር አይነገርም ነው ያለችው። ስለዚህ ሁለቱም እንግዲህ እየተደባበቁ እንግዲህ በክፉ ስራቸው አሁን ላይ ቀጥለዋል ማለት ነው። ነገር ግን ትሁት ይሄ ነገሩ በጣም ስላስጠላት እንግዲህ የዚህ ድራማ ማብቂያ መች እንደሆነ ለአባትየው ጠይቀው ነበር። አባትየውም እንግዲህ የዚህ ቤት ውጡ እንኳን ብሏቸው እንዳልወጡለትና ነገር ግን እዚሁ ሆነው መከታተል እንደሚፈልጉ ለትሁት
ነግሯታል። ትሁት ዳኒን እንዳየችው ከሆነ እንግዲህ ዳኒ እየሄደ ትሁትን እየጨቀጨቃት ነው የሚገኘው ስለ ኤደን ማን እንደነገራት ምናምን ያው ትሁት ስለምታውቅ ይሄን ነገር ሚስጥሩን ስለምታውቅ ሄዳ ለኤደን እሷ የነገረች ስለመሰለው በቃ ትሁትን ነው እየጨቀጨቃት ያለው። ስለዚህ ትሁት ምን ታርግ በቃ አባትየውን ነው ከዚህ ቤት እንዲያስወጣው እሷም ለማረፍና ለመገላገል ሁለቱንም ከዚህ ቤት እንዲያስወጣ እንግዲህ የነገረችው ነበር። ግን አባትየው አሁን ላይ ሁለቱንም ካስወጣ ከባድ አጸፋው እነሱም ከባድ እንደሚሆኑባቸውና እዚሁ በቅርብ አርግቶ እንግዲህ መከታተል እንዲችል የፈለገ ይመስላል። ለዛም ነው እንግዲህ እነሱን እስከዛሬ ድረስ ያላወጣቸው ውጡልኝ ከቤቱ ያላላቸው ማለት ነው። ስለዚህ አሁን ላይ ዳኒ በጣም ብዙ ነገር አድርጓል። ከዛ ነገር እንግዲህ የዘራውን እያጨደ ነው። ነገር ግን አሁን ላይ ትምህርት ቢወስድና ቲናንም ለቆ ወደ ኤደን ጋር ቢመለስ ጥሩ ነው ብዬ አስባለሁ። እንግዲህ ትሁትም ከካሌብ ጋር ቢሆኑ ደስ ይለናል። እንግዲህ ካሌብን ትሁት እንግዲህ በጣም እንደምትወደውና እንደምታፈቅረው ይታወቃል። በጣም ለአባትየውን ብዙ ነገር ሆናለታለች። እንግዲህ ካሌብንም እንደምትወደው ይታወቃል። ስለዚህ ካሌብና ትሁት አንድ ላይ እንዲሆኑ እስቲ እናንተም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 36 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።